ክርስቶስ ተንሳ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን ወአጋአዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ ሞትን ድል አድርጎ በታላቅ ኃይልና ግርማ ተነሳ። ከዛች ጊዜ ጀምሮ ሰላም ፍቅር ለሁላችን ተደረገልን። አሁንም ሰላምና ፍቅሩን ባላችሁበት ያድላችሁ። ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። ሀብተ ሥጋ ሀብተ ነፍስን ያድላችሁ። ምሊተ ክብር ምሊተ ውዳሴ እመብርሃን ወላዲተ አምላክ በምልጃዋ አትለያችሁ አትለየን። የቅዱሳን በረከት ሁሉ ይደርብን። መድኃኒታችን ኢየሱስ ክርስቶስ ከሞት ከተነሳ በኋላ ከትንሣኤ ቀጥሎ ያለው የሳምንቱን የዕለታት ስያሜ አስተምራለሁ። ዛሬ የምናየው ዕለተ ሰኑይ ሰኞ ምን ቤተ ክርስቲያናችን ታስባለች? ምንስ ጌታ ለኛ ያደረገውን እናስታውሳለን? የምንሰማውን ሁሉ ቃል በልባችን ይጻፍልን። እንግዲህ ክብር ይግባውና በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና መድኃኒታችን ኢየሱስ ክርስቶስ እነሆ በዕለተ እሁድ ሞትን ድል አድርጎ ተነስቶልናል። ጌታ የተነሳባት ዕለት ፋሲካ ትባላለች፣ ትንሣኤ ይባላል። ፋሲካ ማለት መሸጋገር ማለት ነው፣ ደስታ ማለት ነው። እስራኤል ከግብፅ ወጥተው ቀይ ባህርን ተሻክረው ከነዓን የገቡበትን ምስጢር የምናስብበት፣ በቀድሞም ይህን በዓል እንዲያደርጉት ለዘላለማዊ ድህነታችን ምንም አዳምና ሔዋን ከገነት ቢወጡ ተመልሰው ወደ ገነት እንደሚገቡ እርሱ ቀድሞ በነገረን በሐዋርያቱ በነቢያቱ እነሆ በመልእክተኞቹ ሁሉ ባስረዳን ቃል መሰረት እርሱን ፋሲካን እናደርግ ነበረ። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ የሁላችን የፋሲካው በግ በዕለተ ዓርብ ስለ ሁላችን ተሰውቶ በዕለተ እሁድ ተነሳ። ጌታ የተነሳባት ቀን ዕለተ እሁድ ናት። ዕለተ እሁድ ለመነሳቱ መጽሐፍ ቅዱስ ጽፎ አስቀምጦልናል። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳባት ዕለተ እሁድ ሰንበት ተብላ ትጠራለች። ቀድሞ በብሉይ ብትታወቅም እችለት ይላል ሊቁ አትናቴዎስ በቅዳሴው ላይ ከዕለታት ሁሉ ታላቅ ቀን የማታልፍ ቀን ዘላለማዊት ቀን ይላታል። ይህችን ዕለት ጌታችን ኢየሱስ ክርስቶስ ከሞት ተነስቶባታል። ዕለተ እሁድ ማለት በግዕዝ ቋንቋ አንድ ማለት ነው። ገና በዘፍጥረት ስትመለከቱ ሰማይና ምድርን ፈጠረ ብሎ አራቱን ባህሪያት የፈጠረበት ቀን ያቺ ዕለተ እሁድ የመጀመሪያዋ ቀን ትባላለች። ስለዚህም በወንጌል ላይ ተጽፎ እንደምታዩት ለምሳሌ የማቴዎስ ወንጌል ምዕራፍ 28 ላይ ጌታ ኢየሱስ የተነሳባት ዕለተ እሁድን ሲናገር እሁድ ሌሊት መግደላዊት ማርያምና ሌላይቱ ማርያም ወደ ኢየሱስ ክርስቶስ መቃብር እንደመጡ ይነግራችኋል። በዮሐንስ ወንጌል ምዕራፍ 20 ላይም ስትመለከቱ ቀጥታ እችን ዕለት ሰንበት ብሎ ይጠራታል። ወበእሁድ ሰንበት መጻት ማርያም መግደላዊት በጽባ ሀበ መቃብር ይላል። ከሳምንቱ በመጀመሪያው ቀን በእሁድ ሰንበት በአማርኛው ላይ እንደተጻፈው መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች ይላል። ስለዚህ ኢየሱስ ክርስቶስ የተነሳባት ዕለት ይህች ዕለት ዕለተ እሁድ፣ ዕለተ ፋሲካ፣ ዕለተ ትንሣኤ፣ ዕለተ ሰንበት ትባላለች። ዛሬ ሰኞ ቤተክርስቲያናችን ይህን ቀን ስም ሰይመዋለች። ይሄ ስም ማዕዶት ተብሎ ተሰይሟል። ስለዚህ ዛሬ ሰኞ በዓሉ ምንድን ነው ስንል በቤተክርስቲያናችን ማዕዶት ነው። ማዕዶት ማለት ራሱ ምን ማለት ነው? ቃሉ የግዕዝ ነው። ቅዱስ ያሬድ የሚናገረው አለ። ማዕዶትና ፋሲካ ትርጉሙ አንድ ነው። ሽግግር ማለት ነው። ማዕዶት መሻገር ማለት ነው። እስራኤል ከቀይ ባህርን ተሻግረው ከነዓን እንደገቡ እኛ ደግሞ በኢየሱስ ክርስቶስ እነሆ በትንሣኤው ከሲኦል ወጥተን ወደ ገነት የመግባታችን ነው። ይልቁንም ደግሞ
አንድ ነገር ልብ በሉ። በብሉይ ዘመን የነበሩ ሰዎች ሁሉ ሲሞቱ ይሄዱ የነበረው ወደ ሲኦል ነው። ለምን? በዘፍጥረት 3 እንደምትመለከቱት ከ20 ጀምራችሁ ስታነቡ ገነት ተዘግታለች። ገነት ተዘግታ የተከፈተችው መቼ ነው? ሉቃስ 24 ስትመለከቱ ከቁጥር 23 ጀምራችሁ ዛሬ ከኔ ጋራ በገነት ትኖራለህ ሲለው ያን በቀኙ የተሰቀለውን ሽፍታ ገነት የዛን ጊዜ ተከፍታለች። ታዲያ ነፍሳት እርግጥ ነው የወጡት ድህነት ያገኙት መጀመሪያ ፈያታዊ ዘየማን ወይም ደግሞ በቀኝ የተሰቀለው ሽፍታ በመጠሪያ ስሙ ጥጦስ ምንም ቀድሞ ከአዳም ቀድሞ ወደ ገነት ቢሄድም እንኳን መድኃኒታችን በዕለተ ዓርብ ነፍሱን በሰጠ ሰዓት ሲኦል ተመዝብራለች። በዛን ጊዜ ቅዱስ ጴጥሮስ የሆነውን ነገር ሲነግረን በአንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ምንድነው የሚለው? በዕለት ሪት ሰማይኩከ የተመረጠች ዕለት ናትና ሞተ በስጋ ወሐይወ በመንፈስ ይላል። በስጋ ሞተ በመንፈስና በመለኮቱ ግን ሕያው ሆነ ይላል። ከዛም ምን ይላል? ወደ ወህኒ ሄዶ ወደ ሲኦል ሄዶ በሲኦል ውስጥ ያሉትን ነፍሳት ምን አደረገላቸው? ወሰበከ ሎሙ ግእዛነ ነፃነትን ሰበከላቸው። ምን ብሎ? እለ ውስተ ሲኦል ጻኡ ብሎ በሲኦል ውስጥ ያላችሁ ውጡ ብሎ ነፃነትን ሰበከላቸው ይላል። ስለዚህ እቺ ዕለተ ሰኞን መታሰቢያ የተደረገችው ነፍሳት እነ አብርሃም እነ ይስሐቅ እነ ያዕቆብ ሁሉ በብሉይ የምታውቋቸው ደጋጎቹ ዳዊት ሳይቀር ከጥፋት ውሃ የዳነው ኖህ እነዚህ ሁሉ የሄዱ የነበረው ሲኦል ነው። እርግጥ እሳቱ አያቃጥላቸውም። ለዚህ ምሳሌ ትንቢተ ዳንኤል ምዕራፍ 3 ነው። ትንቢተ ዳንኤል ምዕራፍ 3 ምንድነው ምሳሌው ስትሉ ናቡከደነጾር የባቢሎን ንጉስ በሐቅላ አዱራን ቁመቱ 60 ክንድ የሆነ የደረቱ ስፋት 6 ክንድ የሆነ ጣዖት አቁሞ በወርቅ የተሰራ ስገዱ ቢል አናንያ አዛሪያ ሚሳኤል ዳንኤል ግን አልሰገዱም። አናንያ አዛሪያ ሚሳኤልን ግን ወደ እሳቱ ጣላቸው። እሳቱን እነሆ 49 ክንድ አንድዶ አናንያ አዛሪያ ሚሳኤልን ወደ እሳቱ የጣሏቸው ሰዎች ትንቢተ ዳንኤል 3:27 እሳቱ ለብልቦ ገደላቸው። አናንያ አዛሪያ ሚሳኤልን ግን እሳቱ ውስጥ ገብቶ እንካ እሳቱ አላቃጠላቸውም። ገብርኤል ይጋርዳችሁ ከክፉ ነገር ይሰውራችሁ። ይህን ቃል እየሰማችሁ ያላችሁ አሁን ልብ በሉ። አናንያ አዛሪያ ሚሳኤል እንዳልተቃጠሉ ምንም እነ አብርሃም እነ ይስሐቅ እነ ያዕቆብ እነ ኖህ እነ ሎጥ ደጋጋ አባቶቻችን እነ ዳዊት ሌሎቹ የምታውቋቸው እነ ሕዝቅያስ እነዛ ኃያላን እነ ጌዴዎን እነ ሶምሶን እነ ዮፍታሔ እነ አስቴር እነ ዲቦራ እነ ዮዲት እነዚህ ሁሉ የሄዱ የነበረው ወደ ሲኦል ነው። ስለዚህ በዕለተ ዓርብ አደረገው የማዳን ተግባር ግን ነፍሳትን ከሲኦል አወጣ። ሄዶ ወንጌልን ሰበከላቸው። እቺ ዕለት ለዛሬ ሰኞ ተሰይማ ማዕዶት፣ ሽግግር፣ መሻገር፣ ፋሲካ ራሱ ፋሲካው እንዳለ እንደ አንድ እሑድ እስከ በዓለ 50 ስለሚከበር ስሙ ያንን ይዞ ይሄዳል። ቅዱስ ያሬድ አባቶቻችን ቤተክርስቲያን ሊቃውንት ቀድሞ ያለውን ነገር ሰርቶት ሕግ ያደረገለትና ቤተክርስቲያናችን ሕግ ያደረገችው ከዚህ የተነሳ ነው። በዘቦቱ አዶነ እሞት ውስተ ሕይወት በማዕዶቱ በፋሲካው በትንሣኤው በስቅለቱ ነፍሱን በመስጠቱ ከሞት ወደ ሕይወት አሸጋገረን። ከሞት ወደ ሕይወት አሸጋገረን። ስለዚህ አምላካችን ኢየሱስ ክርስቶስ ያደረገልንን ድንቅ ነገር የምናይበት ነው። ትምህርተ ኅቡዓት የሚባል ጸሎት አለ በቤተክርስቲያናችን። ይሄም ሰይጣን እንዴት እንደተጨነቀ እንዴት እንደታወከ የሚናገር ጸሎት ነው። እዛ ላይ ምን ይላል? በሞቱ ለሞት ደምሰሶ እምድኅረ ተንሥአ በሳልስት ዕለት። ጌታችን ኢየሱስ ክርስቶስ ቀድሞ ምን ይላል? ተነስቶ ኢየሱስ ከሙታን ተነስቶ ሙታን ተንሲኦ ከሙታን ተነስቶ ከዛ ምን አረገ? ሲኦልን መዘበራት። በሞቱም ሞትን ደመሰሰልን። በሶስተኛው ቀን ሞትን ድል አድርጎ ተነስቶ ደመሰሰልን። ስለዚህ ሞት ተደምስሶልናል። ከትንሣኤ የምናገኘው ሁሉ ነገር ለኔና ለናንተ ነው። ሮሜ 4:25 ላይ ምን ይላል? ብርሃነ ዓለም ቅዱስ ጳውሎስ ስለ ኃጢአታችን ሞተ፣ ስለ ጽድቃችን
ተነሳ። ስለዚህም እነሆ በሲኦል ላሉት ነፍሳት ወንጌልን ሰበከላቸው ይላል። ስለዚህ ዛሬ ሰኞ ምን ተብሎ ይጠራል? ማዕዶት ተብሎ ይጠራል። ሽግግር ማለት ነው። ነፍሳት ከሲኦል ወጥተው ገነት የገቡበትን የምናስብበት ልዩ ዕለት ነው። በዚህ ማስታወስ ያለብን እንግዲህ ሲኦል ብቻ ሳይሆን የተመዘበረችው መቃብርም ተመዘበረ። አዳም ከገነት ሲወጣ፣ ሔዋን ከገነት ሲባረሩ፣ ልብ በሉ፣ በሞተ ሥጋ ሞተ ነፍስ ተፈርዶባቸው ነበር። ምን ማለት ነው? የሥጋ ሞትም ተፈርዶባቸዋል። ይሞታሉ፣ እንሞታለን። በነፍስም ሲኦል እንገባ ነበር። ስለዚህ በሞቱ ለሞት ደምሰሶ ያለው በሞቱ ሞትን ደመሰሰልን ሲል አንደኛ መቃብርም ተመዘበረ። መቃብር ኃይሉን አጣ። ኢየሱስን መያዝ አልቻለም። መግነዙን እነሆ ፍቱልኝ ሳይል ያ መቃብሩ በጲላጦስ ማህተም ራሳቸው አይሁድ ሄደው ዘግተውት ቆልፈውት ድንጋይ አንከባለው ያደረጉት እንደተዘጋ ኢየሱስ ከሞት ድል አድርጎ ተነሳ። ስለዚህ መቃብር የሰው ልጆችን አስከሬን የሚይዝበት ቀረ። አሁን ድንገት የሞቱ ዘመዶች ሁሉ ያላችሁ ሰዎች የሞቱት ዘመዶቻችሁ ሁሉ ስጋውና ደሙን ተቀብለው የሞቱት ዘመዶቻችሁ ሁሉ የሚሄዱት ወደ ገነት ነው፣ ወደ ሲኦል አይሄዱም። መቃብርም ምድር ላይ ሄደን እያለቀስን የቀበርናቸው ዘመዶች ስንቀብራቸው በፍትሃት ነው፣ በጸሎት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ያችን ሞት በቀመሰ ሰዓት 11 ሰዓት ዓርብ ዕለት ዮሴፍና ኒቆዲሞስ መጥተው ገነዙት ብለን ተነጋግረን ነበረ። ሲገንዙት ዝም ብለው አልገነዙትም። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ የማትሞት የማትለወጥ፣ በመቃብር የማትለወጥ፣ ስጋ ብትዋሃድ የማትለወጥ፣ ሰማይ ምድርን የፈጠርክ ኃያል አምላክ እያሉ ገንዘው ነበር የቀበሩት። ዛሬም ቅዱሳን ክርስቲያኖች ምእመናን ሞተው ወደ መቃብር በምንወርድበት ጊዜ ሁሉ በጸሎት ነው። የተሰጠን ነገር ረቂቅ ነው። መቃብር ካሁን በኋላ ሰዎችን እስከ ምጽአት ጠባቂ ነው እንጂ በሲኦል የሚያስቀር አይደለም። ስጋዬን መበስበስን አታሳየውም አለ ቅዱስ ዳዊት። ስለዚህ የሞቱ ዘመዶቻችሁ ሁሉ ሬሳቸው ወይም አስከሬናቸው፣ አጥንታቸው፣ አጽማቸው ዛሬ በመቃብር ይሁን እንጂ ነፍሳቸው ገነት ናት። ደስ ይበላችሁ። ለዚህ ነው ሐዘንን አታብዙ የሚባለው። ለሞቱ ዘመዶች የምትጨነቁ ሰዎች አላችሁ። የሞቱ ዘመዶቻችሁ አዎ ያሳዝናል፣ ያስለቅሳል። ግን ሁሌ ያንን እያሰባችሁ የምትጨነቁ ሰዎች ወዴት እንደሄዱ ወቁት። ነፍሳቸው ገነት ናት። ነፍሳቸው ከስላሴ ጋር ናት። ነፍሳቸው እመቤታችንን ታያለች። እኛ በምድር ያለነውን መከራ ያለብን። ስለዚህ ማዕዶት ዕለተ ሰኞ ሰኑይ ኢየሱስ ክርስቶስ እኛን እንዴት ከሲኦል አውጥቶ ገነት እንደከተተን የምናስብባት ዕለት ናት። እንዴት ቅዱሳን ከሲኦል ወደ ገነት እንደተሸጋገሩ የምናይባት ልዩ ቀን ናት። ስለዚህ እቺ ዕለት ማዕዶት ተብላ ትጠራለች። ሽግግር እንግዲህ እግዚአብሔር አቤት ያደረገልን ሁሉ ድንቅ ነው። ወገኖቼ በመስቀሉ ላይ ስለኛ መስዋዕት ሆኖ በሶስተኛው ቀን ሞትን ድል አድርጎ የተነሳው ኢየሱስ ክርስቶስ ለኔና ለናንተ ነው። የሞተው ለኃጢአታችን ነው፣ የተነሳው ለጽድቃችን ነው። እንዲህ አይነት እግዚአብሔር አለን። ስለ ጻድቅ የሚሞት ሰው ድንገት ሊገኝ ይሆናል ይላል ሐዋርያው። ስለ ጻድቅ የሚሞት ሰው ድንገት ሊገኝ ይኖር ይችላል። ስለ ኃጥእ ማን ይሞታል አለ። ኢየሱስ ስለኛ ሞተልን። አምላካችን ስለኛ ሞተልን። በዕለተ እሑድ በታላቅ ኃይልና ግርማ ተነሳ። ሌሊት ተነስቶ ድንቅ ነገሩን ገለጠ። ለማርያም መግደላዊት ታየ፣ ለሌሎቹም ማርያም ለተባለችው ለሌሎቹም ሁሉ ታየ። የሚገርማችሁ ግን እዚህ ላይ ከሁሉም ቀድማ ያገኘችው ልክ ሲነሳ እመቤታችን ነበረች። ለስም አጠራሯ ክብር ምስጋና ይግባት። ረድኤቷ ምልጃዋ ከኛ ጋር ይሁን። ምሊተ ክብር ምሊተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ ከሁላችሁ ጋር ትሁን። ሌሊት ይላል እምቦሳ ልጇን አግኝታ ሳመችው ይላል። ስለዚህ መጀመሪያ እሷ አየችው። ከዛ በኋላ ነው እነ ማርያም መግደላዊት ሄዱ። ከዛ በኋላ መቃብሩ ባዶ ነው።
ሕያውን ከሙታን መካከል ለምን ትፈልጉታላችሁ? ይሄ ማለት እንንገራችሁ፣ እኔና እናንተም ከሙታን ዘንድ አይደለንም። እኔና እናንተም ከሲኦል ዘንድ አይደለንም። እኔና እናንተንም ለሕይወት የጠራን ኃያል አምላክ ነው። ሰኞ ማዕዶት ይባላል። ነገ ደግሞ እግዚአብሔር አድርሶን በዚህ ላይ እንማማራለን። ለጥያቄዎቻችሁ መልስ የሚለውም በኋላ ላይ ታገኙታላችሁ። የሰማችሁትን ትምህርት ለሌሎች ማዳረስ ግን ግዴታችሁ ነው። ክርስቶስ አምላካችን ከሰማየ ሰማያት ወረደ፣ ሲኦልን መዘበረ፣ ነፍሳችንን አዳነ፣ መቃብርንም ቀደሰው። ዛሬ የሚሞቱ ዘመዶቻችን ሁሉ በተቀደሰው መቃብር፣ በአዲስ መቃብር ያለው እርሱን ነው፣ በተቀደሰው መቃብር ይገባሉ። ኃያሉ አምላክ ኢየሱስ ክርስቶስ ሁላችንንም በሲኦል አይተወንም። ኃጢአቴ በስቷል፣ በደሌ በስቷል የምትሉ ሰዎች፣ አዎ ሁላችን ኃጢአተኞች ነን፣ ሁላችን በደለኞች ነን፣ ሁላችን ረክሰናል። ኢሳይያስ ነብዩ እንዳለው ቆሽሸናል፣ አድፈናል። ግን በቸርነቱ ነው። በዚህ ሰዓት የሰማነውን ቃል፣ ይሄን ቃል ሰምታችሁ አቡነ ዘበሰማያት ድገሙ። ይቅር በለኝ ነው፣ ይቅር ይለናል። ቸር ነው። እግዚአብሔርን ኃያልነቱን ብቻ፣ አስፈሪነቱን ብቻ በልባችሁ አትሳሉ። ምሕረቱን ሳሉት፣ ቸርነቱን ሳሉት፣ ይቅርባይነቱን ሳሉት። ያበቀኝ የነበረው ሽፍታ ወንበዴ አቤቱ ማረኝ ባለ ሰዓት ዕድሜ ልኩን በኃጢአት ውስጥ የነበረ ዛሬ ከኔ ጋር በገነት ትኖራለህ አለው። እኔና እናንተስ ለምን ይሄን መሐሪ አምላክ ዕለት ዕለት ይቅር በለኝ ብለን አንቀርበውም? ይቅር ይላል። ባላችሁበት ስፍራ ሁሉ በረድኤት ይቅረባችሁ። ዓለምን ከቸነፈሩ ይሰውርልን፣ በቃ ይበለን። እመቤታችን አትለየን። ዓለምን፣ አገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖታችን ይጠብቅልን። በየትኛውም ስፍራ ላላችሁት እግዚአብሔር በረድኤት ከሁላችሁ ጋር ይሁን። ማዕዶት ማለት ሽግግር ማለት ነው። ነፍስ ከሲኦል ነፍሳት የአበው ሁሉ ከሲኦል ወጥታ የና አዳምና ሔዋን ነፍስ ሁሉ ወደ ገነት የገባችበት ልዩ ዕለት ነው። ይህ መታሰቢያችን ነው። ይህ የሆነው በዕለተ ዓርብ ነፍሱን በሰጠ ሰዓት ነው። አሜን።